ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ስልክ ብዙም አይሰማም ድምጽ። ኮፊ እንጠጣ። ማይ ኮፊ ያለዚህ እኔ መኖር አልችልም። የመዳም ጭቅጭቅ በዚህ ነው አላችኋለሁ። እና ላይክ አድርጉ። ለምንድን ነው አዲስ ዩቲዩብ ነው ይሄኛው ማለት ነው። እና 2 ቪዲዮ ሰርቻለሁ። ሁለቱም ቪዲዮ ማለት ነው ምንም ላይክም የለውም እይታም የለውም። ያኔ እይታ እንዳለው እንደሌለው በምንድን ነው የሚታየው? በምንድን ነው የሚታወቀው? እኔ አላውቅም። ወላሂ አዲስ ነኝ። እኔ ራሴ ነው የከፈትኩት ይሄ ዩቲዩብ ማለት እንደሚሰራ ማይሰራ አላውቅም። እና ከተቦሰተ ይሄ ማለት ነው ዩቲዩብ ላይ ሁሉም ቦታ ከደረሰ ያኔ አዲስ መክፈት ነው መሰለኝ በሌላ አካውንት ማለት ነው። እኔ አላውቅበትም። ምን ራሴ ፈላስፌ ነው የከፈትኩት ማለት ነው። በዩቲዩብ አይቼ ይስራ ገንዘብ ይስራ አላውቅም። እና ማድሬ አሁን 1000 ሰብስክራይብ ራሱ ገብቼ ላይቭ ብገባ ራሱ በእንደዛ ምክንያት አውቀው ነበር፣ ግን ማንም ሰው አላየውም ሲጀመር። ፖስቼዋለሁ ግን ዩቲዩብ ላይ ልክ እኔ ስገባ ትክክለኛ እንደ ዩቲዩብ እንደሚታይ ሰው እንደምናይ ማለት ነው እንደዛ መጥቶልኛል። ከዛ ግን ሰው ማንም አላየውም። ናድሪ ያኔ ስላችሁ አንድ ሰው እንኳን ላይክ ወይ ሰብስክራይብ ቢያደርግልኝ በቃ እንደሚሰራ እርግጠኛ ሆናለሁ ማለት ነው። ግን ማንም የለም፣ ምንም ነገር የለም። መስራቱም አለመስራቱም ማውቀው ጉዳይ የለም። እና አሁን ይሄን ካልሰራልኝ ሌላ ከፍታለሁ። አንድ እንትና የምታውቃት ከሆነ ሀገር ውስጥ ሆና ዩቲዩብ የምትሰራው እሷ ብር ታስከፍታለች። 10,000 ነው አለችኝ። 10,000 ብር ማለት ነው። እና ባሏ ይከፍታል። አሁን በሷ በኩል ብከፍት 10,000 ያው እዚህ እኔ ውጪ ከሆንኩኝ ለአሁኑ እኔ ቀላል ሊሆንልኝ ይችላል። ምናልባት 300 ወይ 200 ሪያል ነው። 300 ሪያል በአሁኑ ሰዓት ማለት ነው ብሰጣት ማለት ነው። ለምን ይሄ ብር ገንዘብ የሚገኝበት ከሆነ ያኔ ሽያጭ ነው፣ እንደ ሽያጭ ማለት ነው። ያው ብዙም ደክመንበት ነው የምንሰራው፣ ዝም ብሎ አይደለም። ተደክሞ ዩቲዩብ ብዙ ቪዲዮ ተለቆ ወደ 1,000 ምናምን መቁጠር ሲጀምር ነው መክፈል የሚጀምር ማለት ነው። ማለት 1,000 ሰብስክራይብ ከገባን በኋላ ነው ሞኔታይዝም ስንሆን ማለት ነው። እና እንደዛ ነው ውዶቼ። አሁን እኔ በቃ እስቲ ሰብስክራይብ አድርጉ፣ ምናልባት ካያችሁኝ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እርግጠኛ ሆኜ አርፌ በቃ እንድሰራ ዩቲዩብ ማለት ነው፣ በዚህኛው እንድቀጥል እንደዛ እላችኋለሁ። አሁን እስከ ስንት ደቂቃ ነው አሁን የሚለቀቀው? ለምሳሌ አሁን ይሄ እኔ የምለቀው ደቂቃ ትንሽ ነው፣ ብዙ አይደለም። ከሁለት እስከ 3 ደቂቃ ነው ማለት ነው። እኔ የምለቀው ቶሎ ነው እንትን የምለው ማለት ነው። ልክ እንደ ቲክቶክ አድርጌ ማለት ነው። እንደዛ ሊሆን ይችላል ምናልባት ለኋላ። እስቲ አድርጎኝ ሰኪና ያሲን ሰኪና ብላችሁ ዩቲዩብ ብላችሁ ገብታችሁ እዩልኝ ማለት ነው። ማለቴ በቃ ሰብስክራይብ አድርጉኝ። መስራት እፈልጋለሁ። ምናልባት ሀገር ከገባሁ ኢንሻአላህ መግባት አይቀርም። ሀገር ነው የሚሰራበት እንጂ እዚህ ምንም አይዲያም የለም። ሰው ቤት ማለት ነው፣ ሰው ቤት ነው።
ስለዚህ ሀገር ነው ዋናው የሚሰራበት ነው። ብዙ ነገር እሰራበታለሁ። ብዙ ነገር አስቤያለሁ ማለት ነው። ኢንሻአላህ እና እንደዛ እላችኋለሁ። ኢንሻአላህ ብዙ ነገር መስራት እፈልጋለሁ። በአላህ ፍቃድ ውሳኔ ማለት ነው። እና 6 ደቂቃ ሲሆን እፖስተዋለሁ ማለት ነው። እስቲ ተደጋጋሚ እንፖስት ተደጋጋሚ ለምሳሌ አንድ 5 6 ቪዲዮ ከለቀቅኩኝ በኋላ አየዋለሁ። ከዛም በኋላ እንደሚሆን ይደረጋል። እንደ የኔ ዩቲዩብ መስራት በጣም ጉጉት አለኝ። ያ ማለት ትንሽ እንኳን ቢከፈለኝ ማለት ነው የሆነ ነገር ይጠቅማል። የሚጠቅም ነገር የማይጠቅም ነገር ምንም ነገር የለም። ሀታ ሳንቲም እንደዚህ ሳንቲም ሀታ ቢሆን ማለት ነው የሆነ ነገር ያደርጋላችኋል ማለት ነው። እና ከጎን ጎን የሆነ ስራ እየተሰራ እሱ ዩቲዩብ ቢሰራ ችግር የለውም። እና ደምሩኝ፣ ሰብስክራይብ አድርጉኝ ማለት ነው ኢንሻአላህ።